አቅም ከናቲ ጋር ደስተኛ ሆኜ ማሳለፍ ብቻ ነው የምፈልገው። አመለያየታችን የሚያስደስታችሁ ሰዎች አላችሁ። አንዳንድ ሰዎች ብቻ ፈጣሪ ነው ሁሉን ነገር የሚያውቀው። ሁሉን ነገር ለፈጣሪ መስጠት ነው። ናቲ ለእኔ ካለው መድኃኒዓለም ማለት ነው የትም አይሄድም፣ ዞሮ ይመጣና ናቲ እኔ በጣም በቃ የምወደው ሰው ነው። በጣም ቦታ አለኝ ለሱ፣ ማንም የሚያውቀው ነው። እኔ እሱን ለማስቀናት ነው ያን ሁላ ወንድ አምጥቼ እንትን ያደረኩት፣ ሌላ ነገር ኖሮኝ አይደለም። አንዳንዴ ፈተናዎች ደግሞ እንደዚህ በፍቅር ህይወቴ ላይ በጣም ብዙ ፈተናዎችን አሳልፌያለሁ እና አሁንም ደግሞ እያሳለፍኩ ነው። እግዚአብሔር አንዳንዴ ስትፈተን ለበጎ ነው። ነገ የተሻለ ይሰጥሃል፣ የተሻለ ነገር ያጋጥማል። እንግዲህ እሱም ይቅርታ ያደርግልኛል ብዬ አስባለሁ እና ናቲን እኔ እወደዋለሁ፣ አሁንም ስማኝ እወድሃለሁ እና ክፉ እንዲነካክ አልፈልግም። ሄሉዬ እንግዲህ ጓደኛቸው አሙ ሄደው ነበር እዛ ማለት ነው። እንግዲህ እነሱን ለማስታረቅ ወይንም እነሱን ለማግባባት ለማስማማት እየሞከረ ነው። እውነት በጣም ምርጥ ጓደኛ ነው ብዬ ነው የማስበው ማለት ነው። ምክንያቱም ለጓደኛ ተጨንቆ ቤት ድረስ ሄዶ ምናምን ስለ ሁለቱ ስላለው ነገር ምናምን ማውራቱ በጣም ነው ደስ የሚለው። ሄሉዬም እንግዲህ እንደተናገረችው ከሆነ እኔ እወደዋለሁ፣ ከሱ ጋራ የተሻለ ህይወት፣ ደስተኛ የሆነ ህይወት መኖር ነው የምፈልገው። ስለዚህ ሀሳቡን ቀይሮ እኔ በምፈልገው መልክ ሆኖ እዚሁ ቀርቶ ሁሉ ነገር አስተካክሎ ይሄዳል ብዬ አስባለሁ። እና ህይወት አንዳንድ ጊዜ በተለይ በፍቅር እንትን ላይ በጣም እፈተናለሁኝና ይሄም ደግሞ አልፎ የተሻለ ነገር ይመጣል ብዬ እየጠበቅኩ ነው ብላለች። ትክክል ነው ሄሉዬ። ምክንያቱም ፈተናን ካላለፍን ጥሩ ነገር አይመጣም፣ ጨለማንም ደግሞ ካላለፍን ብርሃን አይመጣም አይደለ? ስለዚህ ለሁሉም ነገር ትዕግስት ይጠይቃል። አይዞሽ የኔ ውድ እህት ማለት ነው። ከናቲ ጋር ትታረቃላችሁ። ሁሉን ነገር እንትን ብላችሁ ታረቁ። ሁለታችሁም አንድ ላይ ሆኖ